ሰላም። ዛሬ የምንመረምረው ርዕስ በጣም ጥልቅና ወሳኝ ነው። አዎ፣ በጣም መሰረታዊ የሆነ ሐሳብ ነው። በእጃችን ባሉት ስነ መለኮታዊ ማስታወሻዎች ላይ ስንመሰረት አንድ እጅግ ጥልቅ ሐሳብ ይዘው ብቅ ይላሉ። ይህም የፍጥረት ታሪክ በአዳም አልተጠናቀቀም የሚል። በትክክል ገና ጅማሬው ነበር ማለት ይቻላል። እንደውም ማስታወሻዎቹ የሚያሳዩት አዳም ልክ እንደ Human 1.0 ወይም የመጀመሪያው የሶፍትዌር ስሪት ነበር። እውነት ነው። የተወሰነ አቅም ያለው ግን ያልተሟላ። አዎ። እና የፍጥረት የመጨረሻው ግብ ይቅርታን ማግኘት ብቻ ሳይሆን የሰው ልጅን ሙሉ በሙሉ አፕዴት በማድረግ ወደ ፍጹም የእግዚአብሔር አምሳል ማድረስ ነው። እናም ይህንን አፕዴት የሚጭንልን ዋናው አንቀሳቃሽ ኃይል ደግሞ መንፈስ ቅዱስ ነው ይላሉ። በጣም አስደናቂ አገላለጽ ነው። ሶፍትዌር አፕዴት የሚለው ሐሳብ የማስታወሻዎችን ዋና ጭብጥ በትክክል ይዘዋል። አዎ፣ ምክንያቱም ለውጡ ውጫዊ አይደለም፣ ውስጣዊ መሰረታዊ የሆነ የፕሮግራሚንግ ለውጥ መሆኑን ያሳያል። ዝም ብሎ ስህተትን ማረም ሳይሆን ሙሉውን ኦፕሬቲንግ ሲስተም መቀየር ማለት ነው። በትክክል። እናም ይህንን አፕዴት ሂደት ለመረዳት በማስታወሻዎች መሰረት በሶስት ዋና ዋና ደረጃዎች ከፋፍለን እንመለከተዋለን። ጥሩ ሐሳብ ነው። አንደኛ፣ ከመጀመሪያው ያልተሟላው አዳም 1.0 ወደ ፍጹም የእግዚአብሔር አምሳል የሚደረገውን ሽግግር እናያለን። እሺ፣ በድንጋይ ላይ ሳይሆን በልባችን ላይ እንዴት እንደሚጻፍ እንፈትሻለን። እስኪ ከመጀመሪያው እንጀምር። እሺ፣ ወደ መጀመሪያው ክፍል እንግባ። የመጀመሪያውን አዳም ፍጹም ስለማድረግ ማስታወሻዎች ላይ ተጠቀሰው የእንጋ ቆሮንቶስ ጥቅስ አለ። አዎ፣ 15:35 ላይ ያለው የመጀመሪያው ሰው አዳም ሕያው ነፍስ ሆነ፣ የኋላኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ይላል። ሕያው ነፍስ የሚለው ሐሳብ ራሱ የሆነ ነገር የተቀበለ ፓሲቭ የሆነ ነገር ይመስላል። ልክ ቻርጅ እንደተደረገ ባትሪ ግን በጣም ጥሩ አነጻጸር ነው። ያንን ቻርጅ ለሌላ ነገር ማስተላለፍ እንደማይችል፣ ሕይወትን የሚሰጥ መንፈስ ግን በተቃራኒው አክቲቭ ነው፣ የኃይል ምንጭ ይመስላል። ማስታወሻዎቹ የሚሉት ይሄንን ልዩነት ነው። ልክ እንዳልሽ ነው። ልዩነቱ ይሄው ነው። የመጀመሪያው አዳም ሕያው ነፍስ መሆኑ ሕይወትን ከእግዚአብሔር የተቀበለ ፍጡር መሆኑን የሚያሳየው። ሕይወት አለው ግን የሕይወት ምንጭ አይደለም። በኃጢአት ሲወድቅ ደግሞ ያቺ የተቀበላትን መንፈሳዊ ሕይወት አጥቷል። ሕይወትን የሚሰጥ መንፈስ የተባለው የኋለኛው አዳም ክርስቶስ ግን ሕይወት ተቀባይ ብቻ አይደለም፣ የሕይወት ምንጭም ነው። የሞተውን የመጀመሪያውን አዳም አይነት መልሶ ሕያው የማድረግ ከራሱ ላይ ሕይወትን የማመንጨት ኃይል አለው። አንዱ ተቀባይ ነው፣ ሌላኛው ሰጪ ነው። ገባኝ። ማስታወሻዎቹ ላይ አንድ ተጨማሪ ሐሳብም ተነስቷል። ክርስቶስ ይሄንን ሕይወት ሰጪ መንፈስ የመሆንን ሚና ሙሉ በሙሉ የተጫወተው ከትንሣኤው በኋላ ነው ይላል። እውነት፣ ያ ደግሞ ለየት ያለ ሐሳብ ነው። አዎ፣ ይህም ማለት በትንሣኤው ያገኘው ኃይል የሰውን ልጅ ከሞት ወደ ማያልቀው ሕይወት የማሸጋገር ችሎታ ሰጥቶታል ማለት ነው። ገባኝ። ስለዚህ የመጀመሪያው አዳም የነበረው ሶፍትዌር ክራሽ አድርጓል ማለት ነው። በትክክል እዚህ ላይ ነው በማስታወሻዎቹ ውስጥ ያየሁት አንድ በጣም ቀጥተኛና ትንሽ አስደንጋጭ ሐሳብ የሚመጣው። ይሄኛ ቆላስይስ 3:10ን በመጥቀስ ኃጢአተኛው የእግዚአብሔር አምሳል አይደለም፣ ኃጢአተኛው እንስሳ ነው ይላል። ቆይ እንስሳ ነው? ይህ እኮ በጣም ትልቅ ክስ ነው። አዎ፣ አገላለጹ በጣም ጠንካራና ሆን ተብሎ የተመረተ ነው። ማስታወሻዎቹ እዚህ ላይ ያሉት ኃጢአት የሰው ልጅን ለየት የሚያደርገውን መለኮታዊ ግንኙነት ነጥቆት ወደ ፍጡርነት ብቻ ዝቅ ያደርገዋል እያሉ ነው። በትክክል ሊያስተላለፍ የፈለገው መልእክት ይሄ ነው። ኃጢአት የሞራል ውድቀት ብቻ ሳይሆን ማንነትን ያማነስ፣ የሰው ልጅን ከፍ ካለው ከፈጣሪው አምሳል ዝቅ የሚያደርግ ነገር መሆኑን ለማሳየት ነው። ዋው! ያው በእግዚአብሔር እይታ ሰውን ከሌሎች ፍጥረታት ለይቶ ሰው የሚያሰኘው ዋናው ነገር የእግዚአብሔር አምሳል ነው። ያ ሲጠፋ ሰው በመሰረታዊ ደረጃ ከሌሎች እንስሳት በምን ይለያል የሚል ጥያቄ ያስነሳል። በጣም ከባድ ጥያቄ ነው። ነገር ግን ታሪኩ እዚህ ላይ አያበቃም። ይሄ የችግሩ ጥልቀት እንጂ የፍጻሜው አይደለም። እሺ፣ ችግሩ ይሄ ከሆነ የመፍትሄው ወይም የአፕዴት ሂደቱ እንዴት ነው የሚጀምረው? ማስታወሻዎቹ ይህንን የለውጥ ሂደት በ4 ደረጃዎች ያስቀምጡታል። አንደኛ፣ የወደቀው የሰው ልጅ ፍጹም የሆነውን የእግዚአብሔርን አምሳል ማለትም ክርስቶስን ያያል። በአይን ብቻ ሳይሆን በመንፈስ መረዳት ማለት ነው። አዎ፣ በመንፈስ መረዳት ነው። ሁለተኛ፣ ያንን አምሳል መመከተል ይወስናል። ይህም የራስን መስቀል መሸከም፣ የራስን ፈቃድ መተው ማለት ነው።
እሺ። ሦስተኛ፣ ይህንን ሲያደርግ ቀስ በቀስ ያንን የእግዚአብሔርን አምሳል መልበስ መምሰል ይጀምራል። ባህሪው፣ አስተሳሰቡ፣ ድርጊቱ ሁሉ ወደዚህ አምሳል መቃኘት ይጀምራል። ቀስ በቀስ የሚደረግ ለውጥ ነው። አዎ። እና በመጨረሻም አራተኛ፣ በኋለኛው አዳም ኃይል ሙሉ በሙሉ የእግዚአብሔር አምሳል ይሆናል። የአፕዴት ሂደቱ ይጠናቀቃል። ይህ ሂደት ግን ረጅምና ከባድ ይመስላል። በተግባር በሰው ሕይወት ውስጥ እንዴት ነው የሚተረጎመው? የመንፈስ ቅዱስ ሚናስ የት ጋ ነው የሚገባው? ዝም ብለን ክርስቶስን አይተን ለመለወጥ መሞከር ብቻ በቂ አይደለም። በፍጹም አይደለም። እዚህ ላይ ነው የመንፈስ ቅዱስ ወሳኝነቱ ጎልቶ ያወጣው። እንዴት? እዚህ ማስታወሻዎች 2 ቆሮንቶስ 3:18ን ይጠቅሳሉ። እኛ ሁላችን የጌታን ክብር እንደ መስተዋት እያየን ከክብር ወደ ክብር ወደዚያው መልክ እንለወጣለን ይላል። ከክብር ወደ ክብር የሚለው ሐሳብ በጣም ወሳኝ ነው። በጣም። እዚህ ላይ የቀረበው አንድ በጣም ጥሩ ምሳሌ አለ። ልክ አንድ በጣም የቆየ ቀለሙ የደበዘዘ ፎቶግራፍ በባለሙያው ሲታደስ እንደማየት ነው። እሺ። መጀመሪያ ላይ ምስሉ በደንብ አይታይም። ባለሙያው ሲሰራበት ግን ቀለሞቹ እየደመቁ ዝርዝሮቹ እየጎሉ ይመጣሉ። በመጨረሻም የመጀመሪያውን አንጸባራቂ ገጽታውን ያገኛል። ዋው! መንፈስ ቅዱስ ያ የፎቶ እድሳት ባለሙያ ነው ማለት ነው። በትክክል በኃጢአት የደበዘዘውን የእግዚአብሔርን አምሳል በውስጣችን መልሶ ወደ ቀድሞ ክብሩና ውበቱ ይመልሰዋል። ያለ እርሱ ምስሉን ማየት እንችል ይሆናል፣ ነገር ግን ምስሉን መምሰል አንችልም። ዋው! ይሄ ምሳሌ በጣም ግልጽ ያደርገዋል። ስለዚህ መንፈስ ቅዱስ ነው ይሄንን ለውጥ የሚያመጣው አለን። ግን እንዴት? የዚህ እድሳት ወይም አፕዴት ሂደት መነሻው ካታሊስቱ ምንድን ነው? ያው በማስታወሻዎቹ መሰረት ቁልፉ ፍቅርን መረዳት ላይ ነው። ወደ ሁለተኛው ነጥባችን ያመራናል ማለት ነው። አዎ፣ ሽግግሩ የሚጀምረው ከአእምሮ ሳይሆን ከልብ ነው። ማስታወሻዎቹ ሮሜ 5:5 ላይ ያተኩራሉ። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። ፈሰሰ የሚለው ቃል በጣም ኃይለኛ ነው። ዝም ብሎ ተነገረን ወይም ታወቀን አይልም። ልክ እንደ ወንዝ መፍሰስ ልብን የሚሞላና የሚያጥለቀልቅ ልምድ መሆኑን ያሳያል። እምነት ነው። መፍሰስ የሚለው ቃል ስሜታዊ እና ልምምዳዊ ነው። ግን ጥያቄው ይህንን የእግዚአብሔርን ፍቅር ለመገንዘብ መንፈስ ቅዱስ ለምን አስፈለገ? በራሳችን ማስተዋል መጻሕፍትን በማንበብ ብቻ መረዳት አንችልም። እዚህ ላይ ነው ነገሩ ውስብስብ የሚሆነው። አንድ ሰው ስለ ፍቅር የጻፈውን መጽሐፍ በሙሉ ቢያነብ በፍቅር ካልወደቀ በቀር ፍቅር ምን እንደሆነ በእውነት አያውቅም። በልምድ ካልሆነ አይታወቅም ማለት ነው። አይታወቅም። የእግዚአብሔርን ፍቅርም እንደዚያ ነው መረዳት ያለብን። ማስታወሻዎቹ 1 ቆሮንቶስ 2:11-12ን በማንሳት ይህንን ያብራራሉ። በሰው ውስጥ ካለው ከሰው መንፈስ በቀር የሰውን ነገር የሚያውቅ ማን ነው? እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ነገር ማንም አያውቅ ይላል። ገባኝ። የእግዚአብሔርን ልብ፣ የእርሱን ጥልቁ ፍቅር መረዳት የምንችለው በራሳችን ውስን አእምሮ ሳይሆን ከእግዚአብሔር በሆነው በመንፈስ ቅዱስ ብቻ ነው። ከአእምሮ ዕውቀት ወደ ልብ ልምምድ ይለውጠዋል ማለት ነው። በትክክል ገባኝ። ስለዚህ አክቲቬሽን ኪ ያልኩት ልክ ነው ማለት ነው። ይህንን ፍቅር በልምድ ማወቅ ነው ሙሉን የለውጥ ሂደት የሚያስጀምረው። አዎ። ማስታወሻዎቹ ይህንን ከአንደኛ ዮሐንስ 4:19 ጋር ያገናኙታል። እኛ የምንወደው እርሱ አስቀድሞ ስለወደደን ነው ይላል። የእኛ ፍቅር የእርሱ ፍቅር ነጸብራቅ ነው ማለት ነው። ፍጹም ትክክል። የእኛ ፍቅር የሚመነጨው ለእርሱ ታላቅ ፍቅር በምንሰጠው ምላሽ ነው። ልክ ቀዝቃዛ ብረት እሳት አጠገብ ሲሆን እንደሚሞቀው ማለት ነው። የብረቱ ሙቀት የራሱ አይደለም፣ ከእሳቱ ያገኘው ነው። ልክ እንደዛው እኛም እግዚአብሔርን መውደድ የምንጀምረው የእርሱ ፍቅር በልባችን ውስጥ በመንፈስ ቅዱስ አማካኝነት ሲፈስ እና ሲያሞቅን ነው። እና ይሄንን ፍቅር ስንረዳ ነው ትእዛዛቱን የመጠበቅ ጉዳይ ትርጉም የሚሰጠው። በትክክል። እሺ፣ ይሄ በጣም ወሳኝ ነጥብ ነው። ምክንያቱም ብዙ ጊዜ ትእዛዝን መጠበቅ ከግዴታና ከፍርሃት ጋር ይያያዛል። ነገር ግን ማስታወሻዎቹ ዮሐንስ 14:15ን ይጠቅሳሉ። ብትወዱኝ ትእዛዜን ጠበቁ ይላል። አዎ። ስለዚህ መታዘዝ የፍቅር ውጤት ነው እንጂ የፍርሃት ውጤት አይደለም ይላሉ። በትክክል። ፍቅር ሁሉንም ነገር ይለውጠዋል። አንድን ሰው ከልብህ ስትወደው እሱን ያስደስተውን ነገር ለማድረግ ትፈልጋለህ። የምታደርገው በግዴታ ሳይሆን በደስታ ነው። እውነት ነው። የእግዚአብሔርን ትእዛዛት መጠበቅም እንደዛ ይሆናል። መንፈስ ቅዱስ ያንን ታላቅ ፍቅር በልባችን ሲያፈስ ትእዛዛቱን መጠበቅ ከባድ ሸክም ሆኑ ቀርቶ የፍቅራችን መግለጫ ይሆናል። የምስጋናችን መግለጫ ይሆናል። አዎ።
ፍቅር ለመታዘዝ ትክክለኛውና ብቸኛው ዘላላቂ መሰረት ነው። እሺ፣ ይህ በጣም ግልጽ ነው። ፍቅር የለውጡ መነሻ እና የባህሪያችን አንቀሳቃሽ ኃይል ይሆናል ማለት ነው። ይህ ደግሞ በቀጥታ ወደ ሶስተኛውና የመጨረሻው የአፕዴት ደረጃችን ይመራናል። ይህም አዲሱ ኦፕሬቲንግ ሲስተም ስለሚጫንበት መንገድ ነው። ማስታወሻዎቹ በድንጋይ ጽላት ላይ በተጻፈው ሕግ እና በልብ ላይ በሚጻፈው አዲስ ቃል ኪዳን መካከል ስላለው ልዩነት በሰፊ ያወራን ነው። ልዩነቱ ምንድን ነው? ልዩነቱ የሰማይና የምድር ያህል ነው። በድንጋይ ላይ የተጻፈው ሕግ ውጫዊ ነበር። ልክ በትራፊክ መብራት ፊት እንደ ቆመ ሾፌር ነው። እሺ። ቀይ ሲሆን ይቆማል፣ አረንጓዴ ሲሆን ይሄዳል። የሚታዘዘው ከውጭ በመጣ ሕግና ቅጣትን በመፍራት ነው። ነገር ግን ማስታወሻዎቹ እንደሚያበራሩት የሕግ ሚና መቆጣጠር ሳይሆን ማሳወቅ ነበር። እንዴት ነው የሚያሳወቀው? ማስታወሻዎቹ ሮሜ 3:13ን ይጠቅሳሉ። ኃጢአት በሕግ ይታወቃልና ይላል። ስለዚህ ሕግ ልክ እንደ ኤክስሬይ ማሽን ነው ማለት ነው። ፍጹም። በጣም ጥሩ ምሳሌ ነው። ችግሩን ያሳያል ግን አያክምም። ሕግ የበሽታውን ምርመራ ውጤት በዝርዝር የሚያቀርብ ሪፖርት ነው። ካንሰር አለብህ ደረጃ 4 ላይ ነው ይልሃል። ነገር ግን መድኃኒቱን አይሰጥም። ዋው! ሰዎች በሕግ አማካኝነት ምን ያህል ኃጢአተኞች እንደሆኑ የእግዚአብሔርን መስፈርት በራሳቸው ኃይል ማሟላት እንደማይችሉ ይገነዘባሉ። ይሄ ብቻ ነው የሕግ ሚና? ሁለተኛው ሚና ደግሞ ጋላትያ 3:24 ላይ ተጠቅሷል። ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነ ይላል። ሞግዚት የሚለው ቃል እዚህ ላይ ልጁን እጁን ይዞ ትምህርት ቤት እንደሚያደርስ ሰው ነው። ሕግም የሰው ልጅን አቅመቢስነቱን አሳይቶ መፍትሄው እኔ ጋ የለም ወደ ክርስቶስ ሂድ ብሎ ይጠቁማል። ስለዚህ ሕግ ችግሩን ያሳያል፣ ወደ መፍትሄውም ይመራል። አንድ ሰው ይህንን ተገንዝቦ ወደ ክርስቶስ ከመጣ በኋላስ? ከዚያ በኋላ ያለው ሂደት ነው። ማስታወሻዎች ላይ በሐዋርያት ሥራ 2:38 ያለው ቅደም ተከተል ተዘርዝሯል። ንስሐ መግባት፣ መጠመቅ፣ የኃጢአት ይቅርታ ማግኘት እና ከዚያ በኋላ መንፈስ ቅዱስን መቀበል። ይህ ቅደም ተከተል ለምን ወሳኝ ሆነ? ቅደም ተከተሉ በጣም ወሳኝ ነው፣ ምክንያቱም ሂደቱን ያሳያል። ሶፍትዌሩን አፕዴት ከማድረግሽ በፊት በመጀመሪያ በኮምፒውተርሽ ላይ ያለውን ቫይረስ ማጽዳት አለብሽ። እውነት ነው። ንስሐ እና የኃጢአት ይቅርታ ያንን የማጽዳት ሂደት ይመስላሉ። ስርዓቱ ከጸዳ በኋላ ነው አዲሱንና የተሻለውን ኦፕሬቲንግ ሲስተም መጫን የምትችለው። መንፈስ ቅዱስ የሚመጣው በጸዳ ልብ ላይ ነው ማለት ነው? አዎ፣ አዲሱን ሕግ ለመጻፍ። እሺ፣ እንግዲያው ልብ ከጸዳና መንፈስ ቅዱስ ከመጣ በኋላ ምን ይለወጣል? እዚህ ላይ ነው በልብ ላይ የመጻፉ ጉዳይ የሚመጣው። በትክክል ዕብራውያን 8:10 ላይ እግዚአብሔር ሕጌን በአእምሮአቸው አኖራለሁ በልባቸውም እጽፈዋለሁ ስለሚለው አዲስ ቃል ኪዳን ይናገራል። አዎ፣ ትልቁና የመጨረሻው ለውጥ የሚመጣው እዚህ ላይ ነው። በድንጋይ ላይ የተጻፈውን ሕግ ሰዎች ሊጠብቁት አልቻሉም። ምክንያቱም ፍላጎታቸውና የልባቸው ዝንባሌ ሌላ ነበር። ውስጣቸው ሌላ ነገር ነው የሚፈልገው። አዎ፣ በአዲሱ ኪዳን ግን መንፈስ ቅዱስ ያኑን የእግዚአብሔርን የጽድቅ ሕግ በሰው ልብ ጽላት ላይ ከውስጥ ይጽፈዋል። ይህ ማለት ምን ማለት ነው? የውጭው ሕግና የውስጥ ፍላጎት አንድ ይሆናሉ ማለት ነው። ትክክለኛውን ነገር ማድረግ የምትፈልጊው ሕግ ስላለ ሳይሆን ልብሽ ራሱ ያንን ነገር ስለሚፈልግ ነው። ስለዚህ ሕጉ ራሱ አይለወጥም፣ ነገር ግን የተጻፈበት ቦታና የምንጠብቅበት ኃይል ይለወጣል ማለት ነው። በትክክል ከውጫዊ ግዴታነት ወደ ውስጣዊ ፍላጎትነት ይሸጋግራል። ልክ ወደ ቤትህ ለመሄድ ካርታ ወይም ጂፒኤስ እንደማትፈልገው ማለት ነው። መንገዱን በልብህ ስለምታውቀው በቃ ትሄዳለህ። ፍጹም ትክክል። በጣም ጥሩ ምሳሌ ነው። መንገዱ በልብሽ ላይ ተጽፏል። ልክ እንደዚያው የእግዚአብሔር ፍቃድ በልብሽ ላይ ሲጻፍ እሱን መከተል ፍጥሯ ይሆናል። እናም በሮሜ 8:1-2 ላይ እንደተገለጸው በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ ያወጣዋል። አዎ፣ መንፈስ ቅዱስ ከሰው ጋር ሲሆን ሰው ትእዛዛቱን ከልቡ ለመጠበቅ የሚያስችል ኃይልና ፍላጎት ያገኛል። ስለዚህ በሦስቱም ክፍሎች ያየነው የአፕዴት ጉዞ እዚህ ላይ ፍጻሜውን ያገኛል ማለት ነው። ያገኛል። የመጀመሪያው አዳም የነበረው ሕያው ነፍስ፣ ያው ያልተሟላው ሶፍትዌር በእግዚአብሔር ፍቅር በአክቲቬሽን ኪ ተሞልቶ ሕጉም በልቡ ተጽፎለት አዲሱ ኦፕሬቲንግ ሲስተም ተጭኖለት፣ አዎ፣ በመጨረሻም እግዚአብሔር አምሳል የመሆን ሂደት ይጠናቀቃል። ሁሉም በመንፈስ ቅዱስ ሥራ ነው። በእውነት አስደናቂ ጉዞ ነው። እንግዲያው የዛሬውን ጥልቅ ውይይታችንን ስናጠቃልል በእጃችን ባሉት ማስታወሾች ላይ ተመስርተን አንድ ትልቅ የለውጥ ታሪክ ተመልክተናል። እውነት ነው።
ትልቅ ታሪክ ነው። እንዴት አፕዴት እንደሚደረግ የሚያሳይ ነው። በመጀመሪያ ኃጢአት ያበላሸውን እና እንስሳ እስከ ማለት ዝቅ ያደረገውን የሰውን ልጅ ማንነት ችግር አየን። አዎ፣ ያንን የደበዘዘ ምስል ይህንን የደበዘዘ ምስል መልሶ የሚያድሰው መንፈስ ቅዱስ መሆኑን ተረዳን። ሁለተኛ፣ ይህ የለውጥ ሂደት የሚጀመርበት ቁልፍ የእግዚአብሔርን ፍቅር በልብ መቀበል መሆኑን፣ ይህም ፍቅር ለመታዘዝ እውነተኛ መነሳሳት እንደሚሰጠን ተወያየን። በመጨረሻም መንፈስ ቅዱስ የውጭ ግዴታ የነበረውን ሕግ ወደ ውስጣዊ ፍላጎት በመለወጥ በልባችን እንደሚጽፈውና ይህም አዲሱ ማንነታችን እንደሚሆን ተመልክተናል። በአጠቃላይ ጥሩ ማጠቃለያ ነው። ያው ማስታወሻዎቹ የሚያሳዩት መንፈስ ቅዱስ ዝም ብሎ ረዳት ሳይሆን የፍጥረትን የመጨረሻ ግብ የሚያጠናቅቅ የሰውን ልጅ ወደ ተፈጠረበት ክብር የሚመልስ ወሳኝና አስኳል አካል መሆኑን ነው። በጣም ጥሩ ማጠቃለያ ነው። ምናልባት ውይይታችንን ስንዘጋ አድማጮች እንዲያሰላስሉበት አንድ የመጨረሻ ጥያቄ ላንሳ። እሺ፣ በጣም ጥሩ። ማስታወሻዎች ላይ ያየነውን ያንን ጠንካራ ሐሳብ እናስታውስ። ኃጢአተኛው እንስሳ ነው። አዎ። እንግዲያው ጥያቄው ይሄ ነው። ይህ በመንፈስ ቅዱስ የሚመጣ ለውጥ አንድን ሰው ከእንስሳዊ ባህሪ ለይቶ ወደ እግዚአብሔር አምሳል ከፍ የሚያደርገው ከሆነ ይህ ስለ ሰው ልጅ እውነተኛ ማንነት፣ ሰብአዊ ክብር እና የሕይወት የመጨረሻው ዓላማ ስላለን መሠረታዊ ግንዛቤ ምን ይነግረናል? ዋው! ምናልባት ሙሉ ሰው መሆን ማለት ገና ያልደረስንበት በዚህ መንፈሳዊ እድሳትና ለውጥ ውስጥ ብቻ የሚገኝ ነገር ይሆን? ይህ ሊታሰብበት የሚገባት ጥልቅ ነጥብ ነው።